I'll give you an update. I'm not happy with what Putin's doing. He's killing a lot of people. በአሁኑ ሰዓት የሩሲያና የአሜሪካ ዲፕሎማሲ ግንኙነት ከሚለው ይልቅ የትራምፕና ፑቲን ጸብና ወዳጅነት የሚለው የክሬምሊንና የዋይት ሃውስን ፖለቲካ እየቃኘ የሚሄድ አዲስ የዲፕሎማሲ ልምምድ ወደ መሆን ተሻግሯል። ለዚህም ነው ዶናልድ ትራምፕ አንዴ ከፑቲን ጋር ሆነዋል፣ አዳሩን ደግሞ ፑቲን እየለየላቸው ነው አብደዋል ማለታቸው አነጋጋሪ ጉዳይ ሆኖ የዋለው። ትራምፕ ቢያንስ 30 ጊዜ ፑቲን የሚፈልጉትን አድርገዋል በሚል ዋይት ሃውስን ክሬምሊን ዘመም አድርገውታል ሲሉ የነበሩ የምዕራብ ዓለም ሚዲያዎች ሳይቀሩ በመጨረሻ ትራምፕ ፑቲንን ያማቸዋል እክል አለባቸው ብለዋቸዋል በሚለው የሁለቱን መሪዎች ዲፕሎማሲ መዝጊያ ለማድረግ እየሞከሩ ይገኛል። ይህ ደግሞ ሌላ ትርጓሜ ያለው ትራምፕ ትግስታቸው ያለቀው መጋቢት 13ና 30 ሚያዝያ 24ና 26 ግንቦት 8ና 25 ሆኗል። እንደዚህ በፑቲን ላይ ተናዶ አያውቁም። አዎ አዳዲስ መረጃ ሰጣችኋለሁ። ፑቲን በሚያደርገው ነገር ደስተኛ አይደለሁም። በርካታ ሰዎችን እየገደለ ነው። በፑቲን ላይ ምን እንደተፈጠረበት አላውቅም። ለረጅም ጊዜ አውቀዋለሁ። ከሱ ጋርም ሆኛለሁ። ነገር ግን ሮኬቶችን ወደ ከተሞች ያስተኩሳል፣ ሰዎችንም ያስገድላል። ይህን አልወደድኩትም በጭራሽ። እሺ በንግግር ላይ ሳለን እሱ ሮኬት ወደ ኪየቭና ሌሎች ከተሞችም ያስወነጭፋል። ከ30ዎቹ ትራምፕ ፑቲን የሚወዱትን ካደረጉላቸው ትልልቅ ጉዳዮች መካከል ዘለንስኪ አምባገነናው ዩክሬን ኔቶን መቀላቀል አታስበው፣ ፑቲን ክብር የሚገባቸው ሰው ናቸው፣ ዘለንስኪ ተወዳዳሪ አይደሉም፣ ምርጫ በዩክሬን ይደረግ፣ የአውሮፓ ህብረት በድርድሮች ላይ ሚና አይኑረው፣ ዘለንስኪ ጦርነቱን ጀምረውታል ይገኙበታል። በዚህ አይነት የፖለቲካ ስምምነት የሰነበቱት ትራምፕና ፑቲን ዛሬ ምን ነክቷቸው ወደ መሰዳደቡ ጉዟቸውን አደረጉት የሚል ጥያቄ ሲነሳ ምላሹ ግራ ያጋባም ቢሆን ወትሮንም ሩሲያና አሜሪካ ግንኙነታቸው በጥርጣሬ የተሞላ እንጂ ትራምፕ እንደሚሉት ሊሆን አይችልም የሚለው እየሆነ መጥቷል። የምዕራቡ ዓለም ባልደረቦቻችን በተለይ አሜሪካውያኑ በማን አለብኝነት ህግ ማውጣት ብቻ ሳይሆን የሚያደርጉት ማን ገበራዊ እንደሚያደርግላቸው እንዲሁም እንዴትና እነማን በምን ሁኔታ ተፈጻሚ እንደሚያደርግ ያስተምሩናል። ይህ ሁሉ ጊዜ የሚያደርጉትና በግልጽነት ያለ ፍርሃት የሚነግሩን ነው። ተመሳሳይ ነው መገለጫቸው። ይህን ሁሉ ጊዜ ነው የምንሰማው። ይህን ማድረግ አለባችሁ፣ ትገደዳላችሁ፣ በቁም ነገር ነው የምናስጠነቅቃችሁ ይሉናል። እንዲያው እናንተ እነማን ናችሁ? ማንን ለማስፈራራት? መብታችሁስ ምንድን ነው? በርግጥ ከዚህ ቀደም ፑቲን የሚንቁት ዴሞክራቶችን እነ ባይደንን እንጂ እኔን ያከብሩኛል ካሉ በኋላ ክሬምሊን የሚፈጽመውን ጥቃት ተከትሎ ፑቲን አልተመቹኝም ማለታቸውም የሚዘነጋ አይደለም። በአሁኑ ሰዓት የሩሲያና ዩክሬን ጦርነት በአሜሪካ ሽማጋይነት ሊቋጭ ይችላል የሚለው ተስፋ የመነመነ መሆኑን የሚያሳየው የትራምፕ አስተያየት ሲሆን የፑቲን ምላሽ ምን ሊሆን ይችላል የሚለውን ግምት ውስጥ ማስገባት ደግሞ ሌላ የንትርክ ምዕራፍ ያደርገዋል እንጂ ሰላም እየራቀች የምዕራቡና የምስራቁ ዓለም ከ3 አስርተ ዓመታት በፊት የነበረው የቀዝቃዛው ዓለም ጦርነት ስሜት ዳግም ሊያገረሽ እንደሚችል ማሳያ ሆኖ አልፎታል። ሩሲያ በዩክሬን ላይ እጅጉን አስፈሪና ጦርነቱ ከተቀሰቀሰ አንስቶ ከባዱን የድሮንና የባሊስቲክ ሚሳይል ጥቃት በመላ ዩክሬን ማድረሷን ተከትሎ ነው ከዋይት ሃውስ በኩል ትችት በክሬምሊኑ ፑቲን ላይ የበረታባቸው። እጅግ አብደዋል ነው ያሉት ትራምፕ ፔስኮቭ ለሀገራችን ደህንነት አስተያየቱ ይጠቅመናል፣ ሁላችንም ስሜት ውስጥ ገብተናል የሚል አይነት አስተያየት መስጠታቸውም አነጋጋሪ ሆኗል። ባልተለመደ መልኩ በራሳቸው ትሩዝ ሶሻል ሚዲያ ላይ ትራምፕ ፑቲንን መናገራቸው ዲፕሎማሲውን ወደ ውጥረት የሚያራምድ እንጂ መፍትሄውን ያርቀዋል። ከፑቲን ጋር ሁልጊዜ መልካም ግንኙነት አለኝ፣ ነገር ግን የነካቸው ነገር አለ አብደዋል እንጂ ማለታቸው የዚህ ሁሉ ግራጋቢ የግንኙነት መንገድ ውጤት እንዲሉ የሚያደርግ ሆኗል። ፑቲን አሁን በያዙት መንገድ ከቀጠሉ የሩሲያን ውድቀት እያፋጠኑት ነው በሚል ትችት የሰነዘሩት ትራምፕ 298 ሰው አልባ አውሮፕላኖችንና 69 ሚሳይሎችን ምላሽ ለመስጠት አቅሙ ባጠራት አንድ ዩክሬን ላይ ጥቃት መሰንዘር ትርጉሙ የክል ነው አይነት ትርጓሜ የሰጠ አስተያየታቸው አደገኛ ከሄዱ ውስጥ እየገቡ ነው የሚለውን ሐሳብ ያበረተዋል። የዩክሬን አየር ኃይል 266 ድሮኖችንና 45 ሚሳይሎችን መቶ መጣሉን በዚህ ጥቃት ላይ ያሳውቀዋል። የጦር መሳሪያ ወደ ኪየቭ በማስወንጨፍ ከጦርነቱ በኋላ ግዙፍ ከመሆኑም በላይ በአሁኑ ሰዓት መሆኑ ደግሞ አደጋውን የከፋ አድርጎታል። ሌላ መልክም እያሰጠው ነው። እሁድ በዩክሬን ምድር የተስተዋለው በመላ ሀገሪቱ የሽብር ጥቃት ድባብ ነበር በሚል የኪየቭ የአደጋ አገልግሎት ጥቃቱን ገልጾታል። የ13 ሰዎች
ሕይወት የቀጠፈ ከ60 በላይ የሚሆኑትን ያቆሰለው ጥቃት ትራምፕንና ፑቲንን ቀይ መስመራቸውን የጣሰ ስድድብ ውስጥም የከተተ ሆኗል። ምናልባት ዶናልድ ትራምፕ በሌሎች መሪዎች ላይ የሚሰነዝሩትን ትችት አይነት በፑቲን ላይ ማድረጋቸው ምላሹ ከፑቲን በኩል የከፋ በ1000 ኪሎ ሜትሮች የጦር ግንባር ላይ ግፋ በለው እስከ ኬቭ ዘልቃችሁ ግቡ ለማለት አንዳች ዕድል ሊፈጥር እንዳይችልም ስጋት አለ። በሩሲያ ላይ ጠንካራ እርምጃ ካልተወሰደ ግፊቱ ካልበረታ ይህ አስፈሪ ጥቃት በዩክሬን ምድር አይቆምም በሚል ስጋታቸውን ፕሬዚዳንት ቮሎዲሚር ዜሌንስኪ ትራምፕም ዓለምም ተወቅልኝ ብለዋል። የአሜሪካ ዝምታ የሌላው ቆሞ ማየት ፑቲን ይህን እንዲያደርጉ ያበረታታቸዋል ነው የሚሉት ዜሌንስኪ። ማዕቀብ ደግሞ ለዚህ መፍትሄ ነው ይላሉ። ከ1947 እስከ 91 የነበረው የሩሲያ የዛኔዋ በሶቪየት ስምና የአሜሪካ የእጅ አዙር ወይንም ቀዝቃዛው የዓለም ጦርነት እንዲመጣ በር የሚከፍት ሆኗል የሚለው መረጃ በስፋት መጋራቱ ደግሞ ፑቲን ጥሩ አልሰሩም ሊያስብል ይችላል። በተለይም በ1957 ሶቪየቶች ያው ሞስኮ ለምድራችን እንግዳውን ስፑትኒክ አንድ ሰው ሰራሽ ሳተላይት ስታመጥቅ ሙሉ አውሮፓ በተለይም በምዕራቡ ስር የተጠቃለለው የአሜሪካን ተመራማሪዎችና ዜጋ ጭምር ታምር የፈጠረ ብሎ እንዳስደነገጠው አሜሪካም ይህን ተከትሎ ሞስኮን ለመገዳደርና ስጋቷን ለመቀነስ በ1958 ናሳን ይፋ እንዳደረገችው ዛሬ ሌላ አይነት የቴክኖሎጂ የሚመስል ነገር ግን ለጦርነት የሚውል ግድድር ውስጥ ሊገቡ የሚችሉበትን አጋጣሚ ይፈጥራል። የድዋር ዞን ተንታኞች ስጋት ሆኗል። ማሳያው ፑቲን ኦርሽኒክን ሞክረው በዩክሬኗ ኔፕሮ ዓለምን አስደነገጡ። ትራምፕ ደግሞ አሜሪካን ከምድር ከባህርና ከህዋ ላይ የሚነሳ የትኛውም አይነት ባሊስቲክ ሚሳይል ኒውክሌር ጭምር እንዳይነካት የእስራኤሉ አይረን ዶም የተራዘመውን ቴክኖሎጂ ጎልደን ዶም በአስቸኳይ ተግብሩ፣ ለዛውም ህዋን ግምት ውስጥ አስገብታችሁ ማለታቸው ነው። ለዚህም ሳይሆን አይቀርም ከምርምር የተሻገረ የህዋ ላይ የጦር እዝን ግምት ውስጥ ያስገባ ወታደራዊ እንቅስቃሴዎች ትራምፕ የገቡት። ፑቲንም ቢሆኑ ስጋት በአሜሪካ ሳተላይቶች ላይ በህዋ ላይ ደቅነዋል እየተባለ ይገኛል። ያም ሆኖ ግን ላለፉት 3 ዓመታት ከላይኛውና ከታችኛው የአሜሪካ ምክር ቤት በጥቅሉ በኮንግረሱ ጦርነቱን እናቆም የሚል ድምጽ ባልተሰማበት የዲፕሎማሲ መንገድ ትራምፕ በ24 ሰዓታት ውስጥ አስቆመዋለሁ በሚል ለምርጫ ቅስቀሳቸው ግባት ተጠቅመውበታል እስኪባሉ እስካሁን ባይሳካላቸውም ለሰላም በር መክፈታቸውን ዓለም ልትዘነጋው ግን አትችልም። ሩሲያ ከዩክሬን ይልቅ ለድርድር ትቀርበኛለች ሲሉ የሰነበቱት ትራምፕ ፑቲን አሟቸዋል ማለታቸው ደግሞ ሌላ የንትርክ ምዕራፍ የሚከፍት ሆኗል። ትራምፕ ማዕቀብ በፑቲን ላይ ይጥላሉ ወይ ሲባሉ እንዴታ የሚል ምላሽ መስጠታቸው ውጥረቱን አደገኛ አድርጎታል። ከፑቲን ባሻገር ዜሌንስኪን ካፋቸው የሚወጣው ሁሉ ችግር የሚፈጥር ነው፣ ያን አልወደውም ቢያቆሙ ይሻላል ብለዋል ትራምፕ። በፑቲን ላይ አውሮፓ ህብረትም ትችት ሰንዝሯል። First of all, it's good that they had this call. በመጀመሪያ ትራምፕና ፑቲን በስልክ ማውራታቸው አስፈላጊ ጉዳይ ነው። ምክንያቱም የዩክሬን ሁኔታዎች አሉ። የሩሲያ ደግሞ ሁሉም ሰው መስማት ይፈልጋል። በእርግጥ ሁለት የተለያዩ ቅርጾች አሉን። አንደኛው በአሜሪካ በኩል ምን እንደተወያዩና በሩሲያ በኩል ምን እንደተወራ የሚያሳየንን ማለቴ ነው። ነገሮች እንዴት እየሄዱ እንደሆነ ለማወቅ ይህንን ለማየት በእርግጥ መልካም ነው። Good to see how these things are going. የውጭ ጉዳይ ኃላፊዋ ካጃ ካላስ ሩሲያ ይህን ጦርነት እንድታቆም ዓለም አቀፍ ግፊት ሊበረታባት ይገባል፣ ዓላማዋ ሙሉ ዩክሬንን ማውደም ነው ብለዋል። ይህ አይነቱ አስተያየት ትራምፕና ፑቲን በስልክ ከተነጋገሩ በኋላ ችግሩን የሚያወሳስብ አድርጎታል። ጀርመንም ፑቲን ሰላም አይፈልጉም፣ ይልቁንስ ብርቱ ግፊት ይደረግባቸው በሚል ወቅሳለች። ፑቲን ጦርነቱን መፍትሄ ካላበጁለት ለራሳቸውም ቢሆን የጀነራሎቹ ጣፈንታ እንዳይደርሳቸው ስጋት የተጋረ ጠባቸው በርካታ ሞስኮውያን ናቸው። በቅርቡ ነጻ ባወጧት ኩርስክ ጉብኝት ላይ ሳሉ ዩክሬን ያልተጠበቀ ሰው አልባ አውሮፕላን ጥቃት ሰንዝራ ፑቲን የነበሩባትን ሄሊኮፕተር ኢላማ ውስጥ ማስገባቷ ይህን የሚጠቁም ሆኗል። እንዲያውም ፑቲን ለትንሽ አመለጡ የሚል መረጃም ተጋርተዋል። የዩክሬን መጠነ ሰፊ ድሮን ጥቃት ዋነኛ ማዕከል ሄሊኮፕተሯ እንደነበረች የሩሲያ የአየር መከላከያ ክንፍ አዛዥ ዩሪ ዳሽኪን ገልጸውታል። ምሽቱን ደግሞ ሩሲያ አጸፋ በሚል 355 ድሮኖችንና 9 ሚሳይሎችን ያስወነጨፈች ሲሆን ከዩክሬን በኩል ደግሞ የድሮን ጥቃት ተሰንዝሮ 12 የሩሲያ ግዛቶች ሲታመሱ አድረዋል።